ኢትዮጵያ ላይ ያሉ ዩኒቨርሲቲዎች የፈተና አወጣጥ ስራቸው ከአመት አመት በብዛት ተደጋጋሚ ነው። ማለትም ፈተና ለመውጣት የሚከተሏቸው አካሄዶች በብዛት ተመሳሳይ ነው። እናም እናንተ ያላችሁበትን ዩኒቨርሲቲ ጥያቄዎች ሚድና ፋይናል ኤግዛም መስራታችሁ አንደኛ ድጋሚ የሚመጣ ጥያቄ ቢኖር ያን ጥያቄ ለማግኘት ትችላላችሁ። ሁለተኛ ደግሞ የፈተና አወጣጥ ስርዓቱን በደንብ ስለምታውቁት ፈተና የምታነቡበትን ቦታ በደንብ ታውቁታላችሁ። እዚህ ጋር አኳያ ይህ ቻናል የተለያዩ ዩኒቨርሲቲዎች ሚድና ፋይናል እየሰራን የምንልቅበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ አርባ ምንጭ ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በምንለቅበት ሰዓት በተሉ እንዲደርሳችሁ እንዲሆን ለማሳሰብ እንወዳለን። እንዲሁም በተደጋጋሚ የሚመጡ ጥያቄዎች ስላሉ እስከ ቪዲዮ ፍጻሜ አብራችሁን በመቆየት እነዛ ጥያቄዎች እንኳን ድጋሚ ቢመጡ የማግኘት እድላችሁ እንድታሰፉ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። አንደኛ ጥያቄ In Ethiopia, small businesses may face unique challenges that require creative and locally tailored solution. ምንድነው ጥያቄ ያለ በኢትዮጵያ ውስጥ ያሉ አነስተኛ ቢዝነሶች ወይም ደግሞ ንግዶች ከአካባቢ ሁኔታ ጋር የተጣጣመ መፍትሄዎችን የሚሹ ተግዳሮቶች ሊያጋጥማቸው ይችላል። ስለዚህ ክሬቲቭ የሆነ የፈጠራ ችሎታን የሚጠይቅ መፍትሄ ያሻቸዋል ያስፈልጋቸዋል እያለን ነው። ይሄ ትክክል የሆነ ሐሳብ ነው። ኢቭን ኢትዮጵያ ውስጥ አይደለም አርባ ምንጭና ሌላ ድሬዳዋ ውስጥ ያለ ስሞል ቢዝነሶች የሚያጋጥማቸው ፈተና ተግዳሮት የተለያየ ነው። ስለዚህ መፍትሄውም የተለያየ ነው የሚሆነው ማለት ነው። ምክንያቱም አሁን ለምሳሌ በኢትዮጵያ ደረጃ ስናየው የመሰረተ ልማት ችግሮች አሉ፣ የገበያ ሁኔታዎች ለምሳሌ የውጭ ገቢዎች ኦንላይን ላይ ምናምን መሸጥ ትችላላችሁ። ኢትዮጵያ ውስጥ ግን ስሞል በኦንላይን ምናምን ለመሸጥ ተግዳሮት ነው። ምክንያቱም ሰው ኦንላይን ላይ ብዙም ስለማይጠቀም ይሄ እንዳንድ ተግዳሮት ሊሆንባችሁ ይችላል። ስለዚህ እነዚህ ሁኔታዎች የሆነ መፍትሄ ያሻቸዋል ማለት ነው። ስለዚህ አንደኛ ጥያቄ ትክክል ሐሳብ ስለሆነ እውነት እንለዋለን ማለት ነው። ሁለተኛ ጥያቄ ማርክአፕ ፕራይሲንግ ኢን ሳይኮሎጂካል ፕራይሲንግ ሜተድ ቤዝድ ኦን the belief that certain prices or price ranges are more attractive to buyers. ምንድነው ጥያቄው እያለን ያለ ማርክአፕ ፕራይስ የዋጋ አተማመን የተወሰኑ ዋጋዎች ወይም የዋጋ ክልሎች ወይም ሬንጅ የምንለው ለገዢዎች የበለጠ ማራኪ ናቸው በሚል እምነት ላይ የተመሰረተ የስነ ልቦና የዋጋ አተማመን ዘዴ ነው እያለን ነው። ይህ ጥያቄ ፎልስ ነው። ምክንያቱም ማርክአፕ ፕራይሲንግ ሳይሆን እያስቀመጠን ያለው ሳይኮሎጂካል ፕራይሲንግ ነው። ምክንያቱም ማርክአፕ ፕራይሲንግ ወጪ ተኮሙ ኮስት ቤዝድ የሆነ ዘዴ ነው። ምክንያቱም እንዴት መሰላችሁ? ለምሳሌ እናንተ 100 ብር እቃ ብትይዙ ከዛ በኋላ በፐርሰንት ስትጨምሩ ለምሳሌ 20% ጨምራለሁ ካላችሁ 120 ብር ትሸጡታላችሁ ማለት ነው ልብሱን። ስለዚህ ይሄ ወጪ ተኮር ኮስት ቤዝድ የሆነ ሂደት ነው። ስለዚህ ማርክአፕ ፕራይስ ማለት ከኮስታችሁ ላይ የተወሰነ ፕሮፊት ወይም ደግሞ ትርፍ ሲጨምሩ ማርክአፕ ፕራይሲንግ ሜትድ ይሆናል በፐርሰንት ማለት በፐርሰንቴጅ። ሳይኮሎጂካል ፕራይሲንግ ሜትድ ማለት ደግሞ ሰዎችን በስነ ልቦና የተመሰረተ ለምሳሌ እናንተ ጥያቄው ላይ ምን ይላል? የተወሰኑ ፕራይሶች ወይም ደግሞ ፕራይስ ሬንጆች ለተጠቃሚው ሳቢ በሚመስል መልኩ ማቅረብ ይላል። ለምሳሌ 900 ብር የሚሸጥ እቃ አለ እንበል። 100 ብር ነው የሚሸጠው ከምትሉ እናንተ 99.99 ሳንቲም 99 ብር ከ99 ሳንቲም ብላችሁ ዋጋውን ስታስተዋውቁ ሰዎች ምን ብሎ ያስባሉ? ሳይኮሎጂካሊ እነሱ ሳይታወቃቸው 100 ብር ከሚሸጠው እቃ ይሄ ቀንሷል ብሎ ያስባሉ። ስለዚህ እናንተ ምን አደረጋችሁ? የቀነሳችሁ ሳይኮሎጂካሊ ስነ ልቦናን በመጠቀም ሳባችሁ ወይ አትራክቲቭ ወይ በሆነ መንገድ ማለት ነው በሬንጅ ፕራይሱ እንዲስብ አድርጋችሁ የሰዎችን ሳይኮሎጂ በመጠቀም ስትጠቀሙ ሳይኮሎጂካል ፕራይሲንግ ሜትድ ይባላል ማለት ነው። ስለዚህ ይሄኛው የማርክአፕ ፕራይስን ሳይኮሎጂካል ፕራይስ ዲፋይን ስላደረገው ፎልስ ይሆናል ማለት ነው። ሁለተኛ ጥያቄ። ሶስተኛ ጥያቄ ኦርጋናይዜሽን ሰክሰስ ኢዝ ዲፔንደንት ኦን ፕሮፊት ማክሲማይዜሽን ዛን ከስተመር ዲላይት። ጥያቄው ምንድነው እያለን ያለው? አንድ ድርጅት ስኬታማ ነው የሚባለው ከደንበኞች ደስታ ወይም እርካታ ላይ የተመሰረተ ሳይሆን በትርፍ ማስፋት ወይም ደግሞ
ትርፉ በጣም ከፍ እያለ መምጣቱ ላይ ነው እያለን ያለው። ይሄ ሐሰት የሆነ ስህተት ነው። ምክንያቱም በዘመናዊ ንግድ አስተሳሰብ አንድ ድርጅት ዘላቂ ስኬት አሳካ የሚባለው በደንበኞች ደስታ የተመሰረተ ሲሆን ነው። ምክንያቱም ደንበኞች ቋሚ ናቸው። ትርፍ ግን ጊዜያዊ ነው። ምክንያቱም እናንተ አሁን በደንብ ገንዘብ ልታገኙ ይችላሉ፣ ነገር ደንበኞች ቅር እያላቸው ማለት ነው። ነገር ግን ደንበኞች ግዴታ የላችባቸውም፣ ከእናንተ ጋር የመቆየት ግዴታ የለባቸውም። የተሻለ ድርጅት ሲመጣ ወደ እነሱ ይሄዳሉ። ነገር ግን ደንበኞች እርካታቸው ከእናንተ ጋር እርካታቸው ያላቸው ደስታ በጣም ከፍተኛ በሆነ ቁጥር ኢቭን አሁን ላይ ብዙም ትርፋማ ባትሆኑ ነገ ትርፋማ እንደምትሆኑ ዋስትና ናቸው ማለት ነው። ምክንያቱም የአንድ ድርጅት ዘለቄታው በደንበኞች እርካታ ላይ ስለሚወሰን ማለት ነው። ስለዚህ ሶስተኛ ጥያቄ ፎልስ ነው። አራተኛ ጥያቄ A failure occurs when a business no longer exists for any reason, and termination occurs when businesses close with financial loss to a creditor. ጥያቄው ምንድነው እያለን ያለው? ፌሊየር የሚከሰተው አንድ ንግድ በማንኛውም ምክንያት ሳይኖር ሲቀር ወይም ደግሞ ስራ ሲያቆም ሲሆን ማለት በማንኛውም ምክንያት ስራ ሲያቆም ፌሊየር ይባላል እያለ ነው። ተርሚኔሽን የሚባለው ደግሞ ንግዱ ለአበዳሪው የገንዘብ ኪሳራ አድርሶ ሲዘጋ ወይም ደግሞ ኪሳራ ደርሶበት ባለቤቱ ንግዱን ሲዘጋው ተርሚኔሽን ይባላል እያለን ነው። ከዚህ ላይ የተገላቢጦሽ ነው። ፌሊየር ማለት ውድቀት ማለት ነው። ውድቀት ማለት ንግዱ ኪሳራ ደርሶባችሁ በእናንተ በኪሳራ ፋይናንሻል ሎስ ማለት ነው። በዛ ምክንያት ንግዱ ሲዘጉት ውድቀት ወይም ደግሞ ፌሊየር ይባላል። ተርሚኔሽን ግን በማንኛውም ኤኒ ሪዝን ይላል። አይታችሁታል። ኤኒ ሪዝን በማንኛውም ምክንያት እናንተ ስታቋርጡት ተርሚኔሽን ይባላል። እናንተ ፈልጋችሁም ሊሆን ይችላል፣ በእድሜ ምክንያት ሊሆን ይችላል። በማንኛውም ምክንያት ስታቋርጡት ይሄ ተርሚኔሽን ይባላል። ውድቀት ደግሞ በፋይናንሻል ሎስ ሲሆን ውድቀት ወይም ደግሞ ፌሊየር ይባላል ማለት ነው። ስለዚህ አራተኛ ሁለቱን ሀሳቦች ስለቀያየራቸው ፎልስ እንለዋለን ማለት ነው። አምስተኛ ጥያቄ አን ኢንተርፕረነር ፐርሲቭስ ኤንድ ኢዝ አንደርተርድድ by uncertainties, risks, obstacles or difficulties which could challenge the achievement of the ultimate goal. ምንድነው እያለን ያለ? አንድ የሥራ ፈጣሪ የመጨረሻው ግብ ስኬት ወይም አልቲሜት ጎል የምንለውን ሊፈታተኑት በሚችሉ እርግጠኛ ለመሆኖች፣ አደጋዎች፣ እንቅፋቶች ወይም ችግሮች ሳይበገር ጸንቶ ይቆያል ወይም ደግሞ መቆየት አለበት እያለን ያለው። ይህ ትክክለኛ የሆነ ያን ኢንተርፕረነር መለያ ወይም ደግሞ ፐርሲስተንስ የምንለው መገለጫ ነው። አንድ ስራ ፈጣሪ የሚመጣበትን የተለያዩ ችግሮች፣ ምክንያቱም ስራ ፈጣሪ ስትሆኑ አዲስ ነገር ስለምታስተዋውቁ የግድ ቻሌንጅ መግጠሙ ስለማይቀር እነዛን ቻሌንጆች ተቋቁማችሁ መዝለቃችሁ ለአልቲሜት ጎላችሁ መሰረት። ስለዚህ አምስተኛ ጥያቄ ትክክለኛውን ሀሳብ ስለሆነ ጥሩ እንለዋለን። ስድስተኛ ጥያቄ if you hear someone complaining about unavailability of a certain product and you take that as a source of business idea, it is called own experience የሚለው ጥያቄው እያለን ያለ አንድ ሰው ስለ አንድ ምርት አለመገኘት ሲያማረር ስትሰሙት እና ይህን እናንተ ለስራ ፈጠራ እንደ ግብአት ስትጠቀሙት own experience ይባላል እያለን ነው። ይህ ሐሰት የሆነ ነው። ምክንያቱም የአንድ ሰው እናንተ የራሳችሁ ኦን ኤክስፒሪየንስ የሚባለው እናንተ ራሳችሁ ባጋጠማችሁ ስትራግል ውስጥ በህይወታችሁ ውስጥ ባጋጠማችሁ ተግዳሮት ውስጥ ተነስታችሁ መፍትሄ ስታበጁ ነው። ይሄ ግን ከስተመር ኮምፕሊያንት ነው እንጂ የሚባለው ኦን ኤክስፒሪየንስ አይባልም። በሰዎች ኮምፒታችሁ ስራችሁን ስላካሄዳችሁ ማለት ነው። ስለዚህ ስድስተኛ ጥያቄ ፎልስ ነው የሚሆነው ማለት ነው። ሰባተኛ ጥያቄ the only element in the marketing mix that produce revenue is promotion እንደው ጥያቄው እያለን ያለ በማርኬቲንግ ሚክስ ውስጥ ገቢ የሚያስገኘው ብቸኛው አካል ማስተዋወቅ ወይም ደግሞ ፕሮሞሽን ነው እያለን ያለው። ይህ ስህተት የሆነ ነገር ነው። ምክንያቱም በማርኬቲንግ ሚክስ ውስጥ 4P's የሚባሉ ነገሮች አሉ። ፕሮዳክት የምንለው ምርት አለ፣ ፕራይስ የምንለው ገቢ አለ፣ ፕሌስ የምንለው ቦታ አለ፣ ፕሮሞሽን የምንለው ደግሞ ማስተዋወቅ አለ። ስለዚህ ከነዚህ ውስጥ ብቸኛው ገቢ የሚያስገኘው አካል ፕራይስ ነው። ሌሎቹ ወጪ ናቸው። ፕሮዳክትም ወጪ ነው የምታወጡት፣ ፕሌስ እና ፕሮሞሽንም ወጪ ያስወጧቸዋል። ማስተዋወቅም ወጪ ነው እንጂ የምታደርጉበት ገቢ ሬቪኒው ትርፍ ስለማታገኙበት። ይህ ሰባተኛ ጥያቄ ፎልስ ይሆናል ማለት ነው። ስምንተኛ ጥያቄ ማርኬቲንግ ቻናል ዛት ኢንቮልቭስ ኖ ኢንተርሚዲየት
to make their products available to final buyers is classified as indirect channel። ጥያቄ ምንድነው እያለን ያለ ምርቶች ለዋጋ ገዢዎች ለማድረስ ምንም አይነት አማካኝ ወይ ደግሞ መካከለኛ አካላትን የማይጠቀም የገበያ መስመር በተዘዋዋሪ መስመር ወይም ደግሞ ኢንዳይሬክት ቻናል ይመደባል እያለን ነው። ምርቶችን ለተጠቃሚዎች ለማድረስ ምንም አይነት መካከለኛ እንትን ሳይኖር የምታደርሱበት የገበያ መስመር ዳይሬክት ነው እንጂ ኢንዳይሬክት ቻናል ስለማይባል ይህ ስምንተኛ ጥያቄ ፎልስ ይሆናል። ምክንያቱም በመካከለኛ አካላት አይጠቀምም ግን ኢንዳይሬክት ቻናል ይመደባል እያለን ያለው። ስለዚህ ይህ ደግሞ ትክክለኛ ያልሆነ ሀሳብ ስለሆነ 78ኛ ጥያቄ ፎልስ ይሆናል ማለት ነው። 9ኛ ጥያቄ ቱ ሳይኮሎጂስት አን ኢንተርፕረነር ኢዝ ዋን ሁ ብሪንግስ ሪሶርስስ ላቦር ማቴሪያልስ ኤንድ አዘር አሴትስ ኢንቱ ኮምቢኔሽን ዛት ሜክስ ዜር ቫሊዩ ግሬተር ዛን ቢፎር። ምንድነው ጥያቄው እያለን ያለ ለሳይኮሎጂስቶች ስራ ፈጣሪ ማለት ሀብትን፣ ጉልበትን፣ ቁሳቁሶችና ሌሎች ንብረቶችን በማጣመር ዋጋቸውን ከበፊቱ የበለጠ የሚያደርግ ሰው ነው እያለን ያለው። ይህ ሐሰት ነው። ሐሰት የሚሆንበት ምክንያት ይህ ትርጓሜ ለኢኮኖሚስቶች ነው እንጂ ለሳይኮሎጂስቶች አይደለም። ባለሙያዎች ደግሞ በሌላ አንጻር እንዴት ነው የሚያዩት? ስራ ፈጣሪን የሚያዩት በግል ፍላጎት ስኬትን በመሻትና ራስን በራስ የማስተዳደር ዝንባሌ ከዚህ አንጻር ነው ኢንተርፕረነርነት የሚያዩት ማለት ነው። ስለዚህ ከገንዘብ ከቁሳቁስ አጣምሮ ገቢውን ከፍ ከማድረግ አንጻር የሚያዩት ኢኮኖሚስት ስለሆኑ ይህን ፎልስ እንለዋለን። 10ኛ ጥያቄ the process of idea screening which is reducing idea into three is termed as macro screening። ጥያቄው ምንድነው እያለን ያለ የንግድ ሀሳቦችን በማጣራት ሂደት ውስጥ ሀሳቦችን ወደ 3 የመቀነስ ሂደት ማክሮ ማጣራት ወይም ደግሞ ማክሮ ስክሪኒንግ ይባላል እያለን ያለው። ይህ ስህተት የሆነ ሀሳብ ነው። ብዙ የንግድ ሀሳቦች ወደ ጥቂት ወይም ደግሞ ወደ 3 በሚባል ደረጃ ሲቀነሱ በጥልቀት የመቀነስና የማጥራት ሂደት ማይክሮ ነው እንጂ ማክሮ አይባልም። ስለዚህ ማክሮ የምንለው ደግሞ በትልቁ ማለት ነው። ማክሮ ማጣራት የምንለው መጀመሪያ ላይ ብዙ ያልሆኑ የንግድ ሀሳቦችን በጥቅሉ ለማጣራት የምንጠቀምበት ዘዴ ነው እንጂ ወደ 3 እያነሱ በሚመጡትን በትንሹ የምናጣራበት ዘዴ ማይክሮ ነው እንጂ ማክሮ አይባልም ማለት ነው። 11ኛ ጥያቄ ምርጫ Jackson is an entrepreneur who involves in cultural clothes shopping. He is very good explaining about his products features, even the reason for expensive price. What quality has you observed from him? ነው ጥያቄው እያለን ያለ ጃክሰን ባህላዊ ልብሶችን በመሸጥ የተሰማራ ስራ ፈጣሪ ነው። ስለ ምርቶቹ ባህሪዎችና ዋጋዎች ለምን ውድ እንደሆኑም ጭምር በሚገባ የማስረዳት ከፍተኛ ችሎታ አለው። እሱ ምን አይነት ባህሪ ነው ያለው? ምን አይነት ባህሪ ይስተዋልበታል ነው እያለን ያለው። ለዚህ ትክክለኛ መልስ የሚሆነው ፐርሱዌሽን ማለት የማሳመን ችሎታ ማለት ነው። ስለዚህ ኢንፎርሜሽን ሲኪንግ ማለት የመረጃን የመፈለግ ችሎታ ነው። ፐርሲስተንስ ማለት የቋሚነት ወይ ሳይበገሩ ሳይሸነፉ ለብዙ ጊዜ መቆየት ነው። ኦፖርቹኒቲ ሲኪንግ ማለት ደግሞ ያላችሁን አማራጭ ወይም ደግሞ አካባቢያችሁን ያለውን አማራጭ መፈለግ መቻል። ስለዚህ እሱ የተጠቀመው ግን ሰዎችን የማሳመን ችሎታ ስለሆነ ፐርሱዌሽን ትክክለኛ መልስ ይሆናል። 12ኛ ጥያቄ the approach of setting a low initial price in order to attract large number of buyers quickly and win a large market share is called A penetration, B skimming, C psychological, D competition based። ምንድነው ጥያቄው እያለን ያለ ብዙ ገዢዎችን በፍጥነት ለመሳብና የሰፊ ገበያ ድርሻ ለመያዝ ሲባል መጀመሪያ ላይ ከዝቅተኛ ዋጋ የመተመን ዘዴ ምን ይባላል እያለን ነው። ይህ ፔኔትሬሽን ማለት ከስሙ እንደምትረዱት ሰንጥቆ መግባት ነው። እናንተ ሰንጥቃችሁ ለመግባት ወይም ደግሞ የተሻላችሁ ደግሞ ምን ማድረግ አለባችሁ? ዋጋዎችን መቀነስ አለባችሁ። ስለዚህ እሱ የሚጠቀመው ያንን ስለሆነ ፔኔትሬሽን የሚለው ለ12ኛ ጥያቄ ትክክለኛ መልስ ይሆናል። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ በፓርት 2 እስከምንመጣ ድረስ ሰብስክራይብ በማድረግ እንዲሁም ቀጣይ የተለያዩ ኮርሶችን የአርባ ምንጭ ኮርስ እንድንሰራ ለጓደኞቻችሁ ሼር በማድረግ እና ላይክ በማድረግ ለብዙ ተማሪዎች እንዲዳረስ እንድታደርጉ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን።